ጥቅምት 24 2018 ዓ.ም የሰሜን ዕዝ ጥቃትና የሰማዕታት ተጋድሎ ተዘክሮ ውሏል። በኢትዮጵያ መከላከያ ሰራዊት የተለያዩ የጦር ክፍሎችም ይህንን ቀን የሚያወሱ ውይይቶችና መርሃ ግብሮች ተደርገዋል። ከነዚህ መርሃ ግብሮች ዋነኛው በቢሾፍቱ የኮማንዶና አየር ወለድ ዕዝ ማሰልጠኛ ማዕከል የተደረገው ነው። ይህ መርሃ ግብርም እንዳይደገም መቼም አልረሳውም በሚል መሪ ቃል ተከናውኗል። በመርሃ ግብሩ ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባንዳ ስራ ላይ የተሰማሩ ኃይሎች ከሀገር ክህደት ተግባራቸው ሊቆጠቡ እንደሚገባ አጽንኦት ሰጥተው ተናግረዋል። በንግግራቸው መጀመሪያ ላይም ሳግ በተሞላበት ንግግር ጥቅምት 24 2013 ዓ.ም በሰሜን ዕዝ ላይ የደረሰውን አስከፊ በደል አስታውሰዋል። በንግግራቸውም የሰሜን ዕዝን ክህደት ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ ጊዜ የሆነ ነገር ስለሆነ ነው። በኢትዮጵያ ምናልባትም በዓለም ታሪክ የመጀመሪያው ነው። መቼም ማረሰውም የምናስታውሰው ደግሞ እንዳይደገም ነው ብለዋል። ጥቅምት 24 2013 ዓ.ም በኢትዮጵያ መከላከያ ሰራዊት የሰሜን ዕዝ ላይ አስቀድሞ አቅዶና ተዘጋጅቶ በነበረው ህወሓት ታላቅ ክህደት በተፈጸመበት ይታወሳል። በዚህ ክህደት የተጀመረው ጉዳይ ወደ ጦርነት ከፍ ብሎ ለ2 እና 3 ዓመታት ደም ሲያቃባን ቆይቷል። በደቡብ አፍሪካ ፕሪቶሪያ ላይ በተደረገው ስምምነት መሰረት ትልቁና ሰፊው ጦርነት የቆመ ቢሆንም አሁን አሻፈረኝ ባለው የህወሓት ክንፍ ነገር መፈላለጎችና ነጋሪት ጉሰማዎች እንደቀጠሉ ናቸው። እንደ ዓለም አቀፍ ጥናቶች ከሆነ በዚህ አስከፊ ጦርነት ከሁለቱም ወገን በጥቅሉ ከግማሽ ሚሊዮን በላይ ህዝብ ያለቀ ሲሆን በብዙ ቢሊዮን ዶላሮች የሚጠጋ የሀገርና የህዝብ ንብረትም ወድሟል። በጦርነቱ ላይ ከዋና ተዋናዮቹ ህወሓትና የኢትዮጵያ መከላከያ ሰራዊትን በተጨማሪ በኤርትራና በትግራይ ድንበር ባሉ አካባቢዎች በሻዕቢያ አማካኝነት ከፍተኛ ውድመት ደርሷል። ሴቶችና እናቶች ተደፍረዋል፣ ንብረት ተዘርፈዋል፣ ብዙ ሺህ ወጣቶችና ህፃናት ተገድለዋል። ከጥቅምት 24 ማታ ጀምሮ ሰራዊታችን በህግ ማስከበር ዘመቻ መቀሌ እስኪገባ ድረስ ተኝተን አናውቅም ያሉት ፊልድ ማርሻሉ የክህደቱን አስከፊነትም አስታውሰዋል። እኔ በግሌ ባለኝ እድሜ እንደ ጥቅምት 24 የደነገጥኩበትና ያዘጉበት ቀን የለም። ባዳ ሲከዳህ የማታውቀው ቢከዳህ ያጋጥማል ትላለህ። ወገን ሲከዳ ግን ወገን ከርቶ ደግሞ ሲጨክንብህ ግን በጣም ሰባሪ ነው ብለዋል። የኢትዮጵያ መከላከያ ሰራዊትና ዕዙ ለትግራይ ክልልና ለትግራይ ህዝብ አለፍ ሲልም ከትግራይ ለወጡ አመራሮች ያደረገውን ውለታም አስታውሰዋል። ሰሜን ዕዝ ትግራይ ክልል የገባው ባድመ ላይ ሆኖ ለመከላከል ነው። ምንም ሌላ ስራ የለውም ነበር። እኔ ነኝ የትግራይ ህዝብ አጥርና ምሽግ ብሎ ነው እዛ የተቀመጠው። ከዚህም ውጪ ትግራይን በማልማት ነው ሰሜን ዕዝን ያሳለፈው። መከላከያ ሰራዊት እንደ ትግራይ ክልል ትምህርት ቤት፣ ጤና ጣቢያ፣ አርሶ አደሩን አግዞ ግብርና ላይ የተሰማራበት ሌላ ቦታና ሌላ ክልል የለም በማለት ፊልድ ማርሻሉ ብርሃኑ ጁላ አስተያየታቸውን ሰጥተዋል። እንደሚታወቀው ከ5 ዓመት በፊት ጥቅምት 24 ቀን 2013 ዓ.ም የመከላከያ ሰራዊት አካል የሰሜን ዕዝ በገዛ አባሎቹ ክህደት ተፈጽሞበታል። አሁን በፕሪቶሪያ ስምምነት አማካኝነት ተስማምተን ሲወጉን የነበሩ ኃይሎች ወደ ሰላም መጥተው ስልጣን ተሰጥቷቸው አብረውን እያሉ ይህን ቀን መዘከር ለምን አስፈለገ የሚባል ጥያቄ ሊነሳ ይችላል። ይህን ቀን መዘከር አንድም የሰራዊቱን በደልና ቁጭት እውቅና ሰጥቶ ለማለፍ ያለመ፣ አንድም ደግሞ በመሪ ቃሉ መረዳት እንደሚቻለው ከዚህ በኋላም እንደዚህ አይነት አሳፋሪ ተግባሮች እንዳይደገሙ አውግዞና ኮንኖ ለማለፍ ነው የሚሉ አስተያየቶች ይሰጣሉ። የፕሪቶሪያው ስምምነት ሙሉ በሙሉ ተፈጽመዋል ማለት ቢያስቸግርም ያንን አስከፊና ግፍ የተሞላበትን ጦርነት ለማቆም ግን ትልቅ ድርሻ ነበረው። የኢትዮጵያ ዜና አገልግሎት እንደዘገበው ከሆነ የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክተር ሜጀር ጄኔራል እንዳልካቸው ወልደ ኪዳን በበኩላቸው ከ5 ዓመት በፊት በሰሜን ዕዝ የሰራዊት አባላት ላይ የተፈጸመው ጥቃት በሀገር ሉዓላዊነት ላይ የተቃጣ ደባ መሆኑን ጠቁመዋል። ዝክረ ሰሜን ዕዝ ወቅቱን በሚመጥን መልኩ እየተከበረ ነውም ብለዋል። የምንዘክርበትና የምናስታውስበት ምክንያቱም ጥቃቱን ለመመከት ሲሉ መስዋዕትነት የከፈሉ የሰራዊቱ አባላትን ለማስታወስና ለተጋድሏቸው እውቅና ለመስጠት እንደሚዘክር ገልጸዋል። የፋና ሚዲያ ኮርፖሬሽን የዜና ድረገጽ የፊት ገጽ እንዳስነበበውም የትግራይ ህዝብ ህወሓት በሰሜን ዕዝ ላይ በፈጸመው ጥቃት አዝኗል በማለት የጦር ኃይሎች ጠቅላይ ኤታማዦር ሹሙ ተናግረዋል። ስለ ፕሪቶሪያ ስምምነት አንዳንድ ነገሮችን እናንሳ። ይህ በኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስትና በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት መካከል የተፈረመው ስምምነት በመግቢያው ላይ የሰነዱን ዓላማ አብራርቶ ያልፋል። በዚህም መሰረት የፕሪቶሪያው ስምምነት ጥቅምት 24 2013 የተጀመረውን አስከፊ ግጭት በሰላማዊ መንገድና ህገ መንግስቱ ባስቀመጠው ማዕቀፍ መሰረት መፍታት፣ በሁለቱም ተዋጊዎች መካከል የደረሰውን የሰውና የንብረት ጉዳት እውቅና መስጠት፣ የፖለቲካ ጉዳዮችን በፖለቲካዊ ብቻ መፍታት፣ በትግራይ ክልል የህገ መንግስታዊ ስርዓቱን መመለስ እንዲሁም የትጥቅ መፍታት ዋነኛ ዓላማዎቹ ነበሩ። በፕሪቶሪያው የሰላም ስምምነት አንቀጽ 2 ላይም የግጭቱን ቀጣይነት ለማቆም የሚያስፈልጉ ዋና ዋና መርሆች ተደንግገዋል። ከነዚህም ውስጥ የኢትዮጵያን ሉዓላዊነት፣ ድንበርና አንድነት ማክበር፣ የኢፌዴሪ ህገ መንግስት ስር ያሉትን ህጎች የመጠበቅና የማስጠበቅ፣ በግጭቱ ውስጥ የማይሳተፉ አካላትን መከላከል፣ ለተጎጂ አካላት ያልተገደበ የሰብአዊ መብት እርዳታ ማድረስና በግጭት ወድሞ የነበረውን አካባቢ መልሶ መገንባት ዋነኞቹ ናቸው። ስምምነቱ ምንም ያህል ለፍጹማዊነት ደረጃ የተቃረበ ጥሩ ስምምነት ቢመስልም እንደ ሁሌም ግን አፈጻጸሙ ሲያስቸግር አስተውለናል። ይህንንም አፈጻጸም ቀላል እንዳይሆን ያደረጉ ብዙ ምክንያቶች አሉ። ከነዚህም ውስጥ አንዱ በህወሓት የተወሰኑ አመራሮች ዘንድ የሚንጸባረቀው ስምምነቱን ወደ ጎን የማለት አዝማሚያ ነው። ትጥቅ ለማስፈታትና ክልሉ የፖሊስ ታጣቂ ብቻ እንዲኖረው የተደረገው ጥረትም ብዙ አመርቂ አልነበረም። እስካሁንም ድረስ ራሱን የትግራይ ሰራዊት ብሎ የሚጠራ አካልና በፌዴራል መንግስቱ ብሎም በጠቅላይ ሚኒስትሩ የተቋቋመውን ጊዜያዊ አስተዳደር የሚገዳደር ሌላ ኃይል ይገኛል። ግጭቶች እንደቀጠሉ ናቸው።
ከቅርብ ጊዜ ወዲህ እየወጡ ባሉ ሪፖርቶች መሰረት በነ ደብረጽዮንና በነ ጄኔራል ምግበ የሚመራው የህወሓት ክንፍ የጠላት የጠላት ወዳጄ ነው በሚል ፈሊጥ ከኢሳያስ አፈወርቂ ኃይል ጋር ንግግሮች መጀመሩን ያሳያሉ። የኢትዮጵያ መንግስት ከቅርብ ጊዜ ወዲህ ከኤርትራ መንግስት ጋር ጥሩ የሚባል ግንኙነት እንደሌለው የሚታወቅ ነው። ከዚህም ላቅ ባለ ሁኔታ የመንግስት ለመንግስት ቀጥታ ምልልሶችና ዛቻዎች እየተስተዋሉ ነው። በዝክረ ሰማዕታት መርሃ ግብር ላይ የተናገሩት ፊልድ ማርሻል ብርሃኑ ጁላ አሁንም አለው ለሚለው የህወሓት ህገወጥ ኃይልና ለሻዕቢያ መልእክታቸውን አስተላልፈዋል። የኢትዮጵያ ዜና አገልግሎት እንደዘገበው ከሆነ ፊልድ ማርሻሉ አሁን ዓላማችን ከፍ ያለ ነው፣ የትግራይ ጦርነት በቅቷታል፣ ይህንን ዓላማችንም እናሳካዋለን ብለዋል። ይሄ ዓላማ የአሰብና ተያያዥ የባህር በር ጥያቄን መመለስ መሆኑ ግልጽ ነው። ከጥቅምት 24 የሰማዕታት ቀን ጋር በተያያዘ የዳሎል ማዕከላዊ እዝ አባላትና የሀገር መከላከያ ሰራዊት ከፍተኛ መኮንኖች እንዳይደገም መቼም ማድረሰውን በሚል መሪ ሐሳብ የጥቅምት 24ቱን ጥቃት በተለያዩ ዝግጅቶች አስቦታል። ኢዜአ እንደዘገበው ከሆነ የሀገርን ክብርና ሉዓላዊነት ለማስከበር የሚያስችል የተሟላ ዝግጁነትና አቅም ያለው ሰራዊት መገንባቱን የሀገር መከላከያ ሰራዊት የሰላም ማስከበር ማዕከል ኃላፊ ሜጀር ጄኔራል አዳምነ መንግስቴ ገልጸዋል። ጄኔራሉ ሰራዊቱ ከሀገሩም ባለፈ ለሌሎች ሀገራት የጀግንነት መግለጫና የሰላም ተምሳሌት የሆነ ብቁ ሰራዊት ተገንብቷል ብለዋል። በዝግጅቱ ላይ ንግግር ያደረጉት የዳሎል ማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይም ጥቅምት 24ን ማስታወስ ያስፈለገው ሰራዊቱ ለሀገር የከፈለውን መስዋዕትነትን ለማሳየትና መሰል ጥፋቶች በቀጣይ እንዳይደገሙ ትውልዱ እንዲማርበት በማሰብ ነው ብለዋል። በዚህ መርሃ ግብር ላይም በጅማ ዩኒቨርሲቲ የታሪክ መምህሩ ዶክተር ንጉሱ አደም የሀገር መከላከያ ሰራዊትን ተጋድሎችና የሰላም ማስከበር ተምሳሌትነቱን ለውይይቱ መነሻ ባቀረቡት ጽሑፍ ላይ አውስተዋል። የኢትዮጵያ መከላከያ ሰራዊት ከቅርብ ጊዜያት ወዲህ በብዙ የሀገሪቱ አካባቢዎች ላይ ፈታኝ ሁኔታዎች እየገጠሙት እንደሆነ የሚታወቅ ነው። ለአብነት ያህልም በኦሮሚያና በአማራ ክልል ውስጥ ከፋኖና ከኦሮሚያ ነጻነት ሰራዊት ታጣቂዎች ጋር የሚያደርገው ቀላል የማይባል ውጊያ የሰራዊቱን ትኩረት ሙሉ በሙሉ ወደ ኤርትራና አጋሮቿ እንዳይመልስ ሊያደርገው ይችላል። መንግስትም ሆነ ታጣቂዎቹ ሰላማዊ ድርድር ለማድረግ ገሸሽ ማለታቸውና በድርድሮቹ ላይ የሚነሱት ጥግና ጥግ የያዙ ቅድመ ሁኔታዎች የግጭቶቹን ማብቂያ ዘመን እየለጠጠው እዚህ ደርሷል። ታላቁ ህዳሴ ግድብን አስመርቃና ወደ ተሻለ ስራ አስገብታ የጠረሰችው ኢትዮጵያ አሁን ደግሞ ፊቷን ወደ ባህር በርና መሰል ቀጠናዊ ጉዳዮች ታዙራለች። ከሶማሌላንድና ከታላቋ ሶማሊያ ጋር ተደርገው የነበሩት ውይይቶች አመርቂ ውጤት ሳያመጡ ተደበስብሰው አልፈዋል። የጅቡቲ ወደብ የኪራይና መሰል ክፍያዎች ደግሞ ከጊዜ ወደ ጊዜ እየጨመረ መምጣቱ ኢትዮጵያ 130 ሚሊዮን የሚያክል ህዝብ ይዛ በዚህ ሁኔታ እንደማትቀጥል እርግጥ ያደርገዋል። አሰብ ብቸኛው መፍትሄም እየመሰለ መጥቷል። በተለያዩ ተፎካካሪ ፓርቲዎችና አካላት የአሰብን መጠቅለል ጉዳይ የውስጥ ችግራችን እንዳናዳምጥ አጀንዳ ማስቀየሪያ ነው ቢሉም የኢፌዴሪ መንግስት ግን የባህር በር ጉዳይ አንገብጋቢና ለነገ የማይባል ከታሪክ ተወቃሽነት ለመዳን የሚደረግ የህልውና ጥያቄ ነው በማለት ምላሽ እየሰጠ ይገኛል። ይህንን እቅድ ወደ ተግባር ለማስገባት ደግሞ ቀጠናው በቀላሉ የሚፈቅድ አይመስልም። የኤርትራና የግብፅ ወዳጅነት መጠንከር፣ የአውሮፓ ህብረት፣ ሌሎች ሀገራት ከግብፅ ጎን ሆነው እየሰጡ ያሉት ሀሳብና አስተያየት የኢትዮጵያ መንግስትን ሀሳብ ወደ መሬት ከማውረድ ሊያግደው የሚችል ምክንያት ነው። ብዙ የፖለቲካ ጉዳዮች ተንታኞች እንደሚሉት ከሆነ በ21ኛው ክፍለ ዘመን ሀሳብን በጦርነትና መገዳደል ማስፈጸም አስቸጋሪ እየሆነ መጥቷል። ብቸኛው መፍትሄም ተቃራኒ ሀሳቦችን አቀራርቦ በጠረጴዛ ዙሪያ ተወያይቶ እልባት መስጠት ነው። በታላቁ የኢትዮጵያ ህዳሴ ግድብ አማካኝነት ኢትዮጵያ ከተፋሰሱ ሀገራት ጋር የተለያዩ ውይይቶች ማድረጓ ይታወሳል። በቀይ ባህር ጉዳይ እስከ ኤርትራና ይመለከተኛል ከሚሉ ሀገራት ጋር ተቀምጣ ትወያይ ይሆን? ኤርትራ ለመደራደር ዝግጁ ናት የሚሉ ዘገባዎች የወጡ ቢሆንም የኤርትራ መንግስት ግን ዘገባዎቹ ከእውነታ የራቁና የመንግስታቸውን አቋም የማያንጸባርቁ ናቸውም ብለዋል።